ኢዮኤል በመጨረሻም እያደረገ የነበረው ነገር ዛሬ ላይ በእጥፍ ዋጋ ሊያስከፍለው ተባስቶ ለዚያም በራሱ አንደበት ምስክርነቱን ሰጥቶ ለወንድሙ የወንድሙን ልጅ እንዳጠፋ እንዲሁም ደግሞ ቤቱን እንደወረሰ እያንዳንዱ ያደረጋቸውን ነገሮች ማንም ቢነግረው ሊቀበልበት መልኩ ወንድሙ ዛሬ በገዛ ወንድሙ ያደረገውን ነገር በሙሉ በራሱ አንደበት መስክሮ ችግር ውስጥ አስገብቶታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ እያልኩኝ ቀጣይ ክፍል ርብቃን ይዤላችሁ መጥቻለሁ። እንግዲህ እንደምናውቀው ኢዮኤል እያደረገ የነበረውን ነገር ማንም ሳያውቅበት ይህንን ነገር በእርግጥ ሁላቸውም ዘንድ ኢዮኤል አደረገ ይህንን ቢሏቸው ማንም ሊያመን በማይችልበት መልኩ እያደረገ ስለነበረ ታዲያ ይህ ነገር ደግሞ ለአቤልም ከባለቤቱ ከርብቃ ዘንድ ርብቃ የጠረጠረችው ቢሆንም ከዚህ በፊት እያደረጋቸው በነበራቸው ነገሮች ጥርጣሬ ያደረባት ሲሆን የሰጠችውንም ወረቀት በእርግጥ ከሱ ውጭ ይህንን ነገር ማንም ሊያደርገው እንደማይችል በወረቀቱ በኩል ብታረጋግጥም በሌላ በኩል ደግሞ እያደረጋቸው ያላቸው አንዳንድ ነገሮች እንድታምን አድርጓል ነበር። ታዲያ ርብቃ ደግሞ ይህንን ነገር እንዳደረገ ደግሞ በጓደኛዋ በኩል እያደረገችው በነበረው ማጣራትና ከአዙም ከቤት ሰራተኛዋ አንዳንድ ነገሮችን ከወሰደችም በኋላ በእርግጥ ይህንን ነገር ለባለቤቴ ለአቤል ብነግረውም ተቀባይነት አይኖረኝም በማለት ምንም ነገር ሳትናገር የቆየች ቢሆንም አሁን ላይ ግን መቆጣጠር ስላልቻለች ማሚቴ እየተሻላት መሆኑንና ማሚቴ ያደረገችውን ነገር ብሎ ሲያነሳላት ማሚቴ በፍጹም ይህንን ነገር አታደርግም በማለት ርብቃ ለማሚቴ ያን ነገር ሁሉ ስታደርግባት የነበረውን እኔ ተጠራጠርኳት እንጂ ያሳገተችኝም በጭራሽ ማሚቴ አይደለችም፣ ከሁሉም ነገር ጀርባ እንዲያውም ያለው ኢዮኤል ነው በማለት ለወንድሙ ነግራው ነበረ። ታዲያ ባለቤቷ አቤልም ደግሞ ጭራሽ እንዴት ይሄንን ትኛለሽ? ወንድሜ እኮ ነው፣ እንዴት ወንድሜ እንደዚህ ትያለሽ? በማለት ርብቃን ጥፊም አስከትሎ መጥፎ ምላሽ መልሶላት ነበረ። ታዲያ በዚህ ያልተረጋጋው አቤልም ደግሞ ወደ ውጭ በዚህ በተናደደበት አጋጣሚ ብር ብሎ ወደ ውጭ። ታዲያ በሌላ በኩል ኢዮኤል ደግሞ ያደረገው ነገር አላስቀምጠው ስላለ በወንድሙ ላይ የፈጸመው ክህደት አላስቀምጠው ስላለና በድንገት ወደ ቤታቸው ተመልሰው መምጣታቸው ምናልባትም አቅሜን ሊያዳክምብኝ ይችላል፣ ጉዳይን ከምን አደረስክልኝ እያለ ሲረዳው የነበረው ሰው ጋር በክህደት ሲተባበረው የነበረው ሰው ጋር በመደወል መጥተዋል፣ ምን ባደርግ ይሻለኛል፣ ሰላሜን አጥቻለሁ፣ አግዘኝ እያለና በራሱ አንደበትም ደግሞ ምንም አያደርግህም ያለው ሲሆን ጓደኛው እሱ ግን እንዴት ነው እንደዚህ ተረጋጋ የምትለኝ? እኔ መቀመጥ አልቻልኩም፣ ወንድሜ ልጁን አጥፍቼበት ሀብት ንብረቱን ወርሼበት እያለ በራሱ አንደበት ያደረጋቸውን እያንዳንዱ ወንጀሎች ለማንም ቢነገረው ማንም ሊቀበል የማይችለውን ነገር አቤል በገዛ እጁ አረጋግጧል። ርብቃ ወደ ቤት ከተመለሰች በኋላ ኢዮኤል እያደረገ ያለውን ነገር ከአክቱ ከፊቱ ከእያንዳንዱ ተግባሩ ለመረዳትም ሞክራ ነበረ። በእርግጥ ጓደኛዋና አዙ ካደረጉላት ትብብር ወደ ቤት እንድትመለስ ካደረጉላት ነገርም በተጨማሪ ደግሞ የኢዮኤል መቁነጥነጥ አላስፈላጊ የሆነ ምላሽ ለምጠይቀው ነገር ወደ ቤትም ከተመለሱበት ጊዜ ጀምሮ ደግሞ ወደ ቤት መመለሳቸው እንደ መልካም ወንድምነት መመለሳቸው ሊያስደስተው ሲገባ እሱ ግን ለምን ተመለሳችሁ ነበር ምላሹ። ታዲያ ይህ ነገር ደግሞ ተጠረቃቅሞ ርብቃን ከእያንዳንዱ ወንጀል ጀርባ ያለበት እሱ መሆኑን አረጋግጦላታል። ኢዮኤል የነ ርብቃን ወደ ቤት መመለስ ለመናገር ወደ ቤት መታ ችግር ውስጥ እንዳትገባ ለመቴ ለመናገር በተደጋጋሚ ደውሎላት ነበረ። ታዲያ መቴም ደግሞ እየተመለሰች መሆኑን ስታሳውቀውም መጥተዋል፣ ወደዚህ ቤት እንዳትመጪ በማለት እሷን አስጠንቅቋታል። ታዲያ ይህ ነገር ደግሞ ያልተዋጠላት መቴ ደግሞ በሌላ በኩል ጓደኛዋ ቢሆንም የምታፈቅረው ወዳጇ ቢሆንም ነገር ግን ስለማታምነው ከአዙ ጋር ደውላ ነበረ። ወደ አዙ በመደወልም ነገሩን አጣርታ ነበረ። እሷም ደግሞ እየነገረች ነገር አዎ ትክክል ነው መጥተዋል ብትላትም እሷ ግን እየደበቅሽኝ ከሆነ ዋጋ ያስከፍልሻል፣ ለእኔ መዋሸትሽ ደግሞ የምን ያህል ዋጋ እንደሚያስከፍልሽ ለእኔ ላንቺ መናገር አይጠበቅብኝም እያለች ታስጠነቅቃታለች። ይህ ነገር እንግዲህ የሚያመላክተው ብትወደውም ብታፈ
ብታፈቅረውም በክህደት አንድ ላይ ተጣምረው አብረው ቢሰሩም ነገር ግን ኢዮኤልን በፍጹም ልታምነው እንደማትችል እሱም ደግሞ በእርግጥ ክህደት የሚያደርገውን ክህደት ሌሎቹን እንደካደ ከእሷም በቅርቡ ሊክዳት የተዘጋጀ ቢሆንም እሷም ደግሞ ሙሉ በሙሉ ስለማታምነው ታዲያ አዙንም ደግሞ የጠየቀቻትን ነገር ብትመልስላትም በሌላ በኩል እሱም ደግሞ መጥቶ ነበረ አዙ ምን እያደረገች እንደሆነ አዙን ስለማያምናት ምናልባት ታጋልጠኝ ይሆናል ያደረገው ነገር በእርግጥ ርብቃን መርዞ ልጇን የገደለባት እሱ ቢሆንም ለጊዜው ግን ለመረጋጋትና ነገሩን ፈርታ እንዳታጋልጠን በሚል አዙን ሰራተኛዋን አስፈራርተው አንቺ ነሽ የገደልሽው ሰተንሽ የነበረውን መቴ ሰታሽ የነበረውን መርዝ አንቺ የሰጠሻትን ስለሆነ የጠጣችው ልጅ የሞተው ባንቺ ነው በማለት ወደ እሷ ያጣጡባት ቢሆንም ነገር ግን ያደረገው ነገር ደግሞ ዛሬ ላይ ለራሱ ሰላም አልሰጠውም። አዙ ወደ ውጭ ስልክ ወጥታ ማናገሯ ለሱ ሰላም አልሰጠውም። ምክንያቱ ደግሞ የሰራውን ነገር ምናልባትም ለሌላ ሰው እየተናገረችብኝ ይሆን እየጠቆመችብኝ ይሆን የሚል ጥርጣሬ ስላደረበት ተከትሏት ሞቶ ነበረ። ለማን እንደደወለችና ከማን ጋር እንዳወራችም አስገድዷት ነበር። ታዲያ አዙም ደግሞ ለማንም አላወራሁም ብትልም አጥብቆ ይዟታል። ምንም አላደረኩም ብለሽ አትዋሽኝ፣ እያደረግሽ የነበረውን ነገርና ስልክ እያወራሽ እንደነበረ በደንብ አድርጌ አውቃለሁ፣ እውነቱን ብትናገሪ ይሻልሻል በማለት ሲያስፈራራት አዙም ደግሞ ከመቲ ጋር እንደነበረ እያወራች የነበረውና የነ ርብቃን መመለስ እየነገርኳን ነበረ በማለት ብትመልስለትም አልገባኝም፣ ይሄን መናገሩ ለምን አስፈለገ? እሷ ስለምን ጠየቀችሽ ቢላትም እሷ ግን እንዳላመነችህና እውነትን መሆኑንና አለመሆኑን ለማጣራት ለማረጋገጥ ፈልጋ ነው እየደወለችው በማለት እሱንም አልፈዋለች። የነ ርብቃን ወደ ቤት መመለስ ያስደሰታት አዙ ደግሞ ለጓደኛዋ ለሪቾ በመደወል ለምን ከቤት አልመጣሽም? ከአሁን ትመጫለሽ ብዬ እየጠበኩሽ የነበርሽው ሰው አንቺ ግን አልመጣሽም ለምንድን ነው? በማለት የተፈጠረውን ነገር እያወቀች ስለመሰላት ጠይቃ ነበረ። ታዲያ ሪቾም ደግሞ የናፍቄሽ ይሆን እንዴ? ናፍቄሽ ከሆነ ወደ ስራ ቦታ ነይ ቶሎ ነበር ያለችው። ምክንያቱም የሚያስደስታትን ነገርና የምትወደውን ነገር የጓደኛዋ መምጣት አላወቀችም ነበር። ታዲያ ከንግግርሽ የተረዳውን ነገር ቢኖር ጓደኛሽ እንደመጣሽ ርብቃ ወደዚህ እንደተመለሰች አልሰማሽም መሰል። በቃ ይሄንኑ ልነግርሽ ነው የደወልኩት። ርብቃ ወደ ቤት ተመልሰዋል ሁላቸውም በማለት ታዲያ ይህንን ነገር አሳውቃን ነበረ። ወዲያውም ብድግ በማለት ወደ ቤት መታ ነበረ። ነገር ግን ይህንን ነገር እኔና አንቺ እንዳወራን ለርብቃ አትናገሪ፣ እኔ ግን ዝም ብዬ ማንም የነገረኝ ሳላስመስል እመጣለሁ በማለት በደስታ በራ ተመልሳ ነበር ወደ ቤትም ስትመለስ ደግሞ በእርግጥ ይህንን ነገር ከመኝታ ክፍሏ ከች ማለቷ ቢያስገርማትም ለርብቃ እንዴት መጣሽ? እንዴት ማነገረሽ? መመለሳችንን እንዴት አወቅሽ? ብትላትም ከአዙ ጋር የተስማማች ስለሆነ ተስማማች ቢሆንም ለርብቃም ሆነ ለአቤል ይህንን ነገር እንዴት እንደመጣች በደስታቸው ተደስታ እንዴት እንደመጣች ባትናገርም ርብቃ ግን እንዴት ብላ እንደመጣችና ጉዳዩን በማን በኩል ልታጣራና ልታውቅ እንደምችል ወሬ ሊደርሳት እንደሚችል ስለተገነዘበች ታዲያ ተዩ በቃ ብላለች። የጠየቀችውን ጥያቄ ደጋግማ ከመጠየቅ ይልቅ በቃ ተዩ ገብቶኛል በማለት አሳልፋታለች። አዙ መልካም ልጅ እንደሆነችና ባሳለፏቸውም ጊዜያቶች እንዳገዘቻት እሷ ብቻ ሳትሆን ደግሞ ማሚቴም እንዳገዘቻቸው የሚገርምሽ ደግሞ ዋናውን ወረቀት እየሰጠችን ማሚቴ ናት በማለት ያልተጠበቀ ነገር ደግሞ ለርብቃ ነግራታለች። ርብቃ ማሚቴ ጠላቷ እንደሆነችና እንደምታጠፋት የምታውቅ ቢሆንም ነገር ግን ባልታሰበ መንገድ ደግሞ ለምንና እንዴት በሚገርም ነገር ደግሞ ማሚቴ ይህንን ነገር ረድታቸዋለች መባሉ በእጅጉ አስገርሟታል። ታዲያ ይህንን መርዳታቸውንም የማሚቴን እርዳታ ይህንን ዋናውን ወረቀት አሳልፋ መስጠቷ የርብቃን ጉዳት አለመፈለጓን ያስመሰከረልኝ ነገር ነው ስትልም ርብቃ ደግሞ ከአቤል ጋር ነገሮችን ሲነጋገሩባቸው ሲወያዩባቸው ይህንን ነገር ማሚቴ ልታደርገው ትችላለች፣
ከእያንዳንዱ ክፉ ነገር ጀርባ ማሚቴ ትኖር ይሆናል ያለ ቢሆንም አቤል፣ ርብቃ ግን በፍጹም ማሚቴ ይህንን አታደርግም ስትል ደግሞ እሷ በሰማችው በሌላ በኩል ይህንን ነገር ምላሽ መልሳለታለች ለአቤል። የርብቃ አጎትም ወደ ቤት ከተመለሰ በኋላ ቤተሰቡን ከተዋወቃቸው በኋላም አቤል ባጣው ነገሮች በእያንዳንዱ ነገሮች ምናልባትም ወንድሙ ሊሆን ይችላል እያደረገው ወንድሙን አላምነውም ብላው ስለነበረ ርብቃ ከተዋወቀውም በኋላ አንዳንድ ነገሮች ላይ ትኩረት ለማድረግ ሞክሮ ነበረ አጎቷ። ታዲያ ስርዓቱ፣ አነጋገሩ፣ መቁነጥነጡ የሌለ ነገሩ አሁንም ለዚህ ክህደት እሱ እንዳደረገው አረጋግጦለታል አጎቷ። ታዲያ ይህ ነገር ይህ ባህሪ ደግሞ ለየት ያለብኝ ነው፣ ለመሆኑ ከማን ጋር ብትሆን ነው ብሎ ጥያቄ ማቅርቦለን ነበር የርብቃ አጎት። እሱም በሚገርም ሁኔታ ደግሞ እኔ ውሎዬ ከርብቃ ጋር ነው ብሎ ነበረ። የኔ ርብቃ በፍጹም የኔ ርብቃ ጋር የዋለ ሰው እንዳንተ አይነት ባህሪ የለውም፣ ርብቃ በፍጹም የኔ ብሎ ቢልም አጎቷ፣ ነገር ግን እሱ ደግሞ ከቤት እንደማይወጣ ስራ ፈት እንደሆነ ምንም አይነት ስራ እንደሌለው ብዙ ጊዜ የትርፍ ጊዜውና ቤት ለቤት እንደሚያሳልፍና ከርብቃ ጋር እያሳልፍ እንደነበረ ተናግሯል። ታዲያ የእነሱ ወደ ቤት መመለስ ሰላም የነሳው ዮኤልም ደግሞ ወደ ውጭ ወጣ ገባ እያለ ይደዋወላል። በነፈሰው አንፋሻ በኩል ደግሞ በነፈሰበት በኩል መከራውን እያየ እየተጨነቀ አዙ ወዴት ሄደች፣ ወዴት መጣች፣ ምናልባት ያጣሩ ይሆን፣ ሰምተው ይሆን፣ ትናገር ይሆን፣ ያስፈራራኋት ማስፈራሪያ ምናልባት ባያስፈራትስ የሚለውም ደግሞ ሌላ ፍራቻ ነበረበት። በሌላ በኩል ደግሞ የርብቃ ንግግር፣ ርብቃ የምታናግረው የምትመልስለት መንገድ ለእዩ ደግሞ በእጅጉ ያስፈራው ነበረ። በሌላ በኩል ደግሞ ርብቃ ይሄንን ነገር ማመኗን እና እዩ እንዳደረገው ከእያንዳንዱ ነገር ጀርባ እዩ እንዳለበት አምናለች ወይ ያመነችሽ ይመስልሻል ወይ ብላ አዙ ጓደኛዋን ርብቃን ስትጠይቃት ይህ የርብቃ ጓደኛ ደግሞ አዎ ይመስለኛል በእርግጤ ነው ብላ ባትነግረኝም ነገር ግን ያመነች ይመስለኛል ብትላትም በእርግጥ ከተናገረች ሞኝ ናት፣ ካልተናገረች ደግሞ ነገሮችን አውቃ እንዳላወቀች እያሳለፈች ከሆነ በእርግጥም ብልጥ ናት ማለት ነው ብላለች አዙ። እንግዲህ ማሚቴ ደግሞ እንደምትንቀሳቀስ እየሰሙ ቢሆንም ማሚቴ ባልታሰበ ወቅት መተንፈሷና ባልታሰበ ወቅት ደግሞ አፏን መዝጋቷ ለምን የሚል ለርብቃ ጥያቄ ፈጥሮባታል። ባልታሰበ ወቅት ደግሞ ርብቃ ለአቤል የነገረችውን ነገር አቤል አለመቀበሉ አናዶት ወደ ውጭ ቢወጣ ቢሆንም በብስጭት ታዲያ አቤል ደግሞ እያንዳንዱን ነገር በራሱ አንደበት እዩ ያደረገውን ነገር ላይ የፈጸመውን ክህደት አቤል ይህንን ነገር በፍጹም ከሌሎች ሊቀበል የማይችለውን ነገር ከወንድሙ ከገዛ ወንድሙ አንደበት አረጋግጧል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ